ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት አድራችኋል? በእያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 13 ቀን 2018 ነው። አሁን በእጃችን የገባ አንድ ወሳኝ መረጃ አለ። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። በእናንተ በኩል እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። ወደ መረጃው ስንሸጋገር ከሻቢያና ትህነግ ጋር ጽምዶ የሚል ጥምረት የፈጠረውና በግብጽ ሁለንተናዊ ድጋፍ የሚደረግለት ጽንፈኛ ቡድን በቅርቡ አፋብን የሚል በጫና የተመሰረተ አንድነት ፈጠርኩ ቢልም አንድነቱ ተመሰረተ ከተባለበት ቀን ጀምሮ ጎራ ለይቶ መፋለሙ እንደቀጠለ መሆኑን እየወጡ ያሉ ተጨባጭ መረጃዎች አረጋግጠዋል። በተለይ በቅርብ ጊዜያት ወደ ተለያዩ ከተማዎች ለተወሰኑ ሰዓታት ገቡ በማለትና መጠነ ሰፊ ዝርፊያና ውድመት በህዝብ ንብረት ላይ በማድረስ በዓለም ፊት ውርደት የተከናነበው ይህ ቡድን በትላንትናው ዕለትም የደረጀ በላይ ቡድን የሚባለው የሀብቴ ወልዴን ማለትም አሁን በሻቢያ ፍላጎትና ጫና በተመሰረተው አፋብን ምክትል ሊቀመንበር ለወታደራዊ ጉዳዮች ኃላፊ ቡድን 4 አባላትን አፍኖ የርሸና እርምጃ እንደወሰደባቸው በጽንፈኛ ቡድኑ አመራሮች ሰለሞን አጠናና አበበ መልኬ መካከል የተደረገው የስልክ ምልልስ አመልክቷል። ከስልክ ምልልሱ በኋላ የአዲስ ምንጭ የመረጃ ምንጮች በቅርቡ ያጋለጡትንና በቡድኑ መካከል ያለውን ያለመደማመጥ፣ መናናቅ፣ በኮንትሮባንድና በግል ጥቅም መወጠር እንዲሁም ያጋጠመውን የስንቅና ትጥቅ እጥረት ችግር በዝግ የመከረበትን አጭር የቪዲዮ ማስረጃ አያይዘንልዎታል። ሄሎ እንዴት ነህ? እንደምን አደርክ ኮሚሽነር? ሰላም አደርክ? መስኪን ሰላም። ደህና። እንዴት አደራችሁ? ደህና ነኝ። እንዴት ነው አዳር? አዳር እንግዲህ ወደኋላ ብለን ያደርነው ነገር ግን 4 ልጆችን ያው ገለዋል ነው የሚሉን። እነማን ናቸው? ያው ይሄው ቡድን ነው፣ ሌላ ማን አለ ብለን። ያንተ ልጆች ነው? አዎ እነዛ እና አባታ ደጋኔ የተለዩት ወደኛ መተው 2 ቀን ቆይቷቸው ነበር። ይቅርታ እንግባ ብለው አጋጣሚ አላወቁም። ወደ ታች ወደ ከተማው ሲሄዱ እኛ በሌላ መንገድ ነበር የወጣነው። ይዘዋቸው ኑሯል። ማታ ላይ ተባስታለ ነው 4ቱንም የረሸኗቸው ነው የሚሉ አባታ ደቅና አባካሳል እና አባታ ደግ ነው ይራው እና ሌላም አሉ 4 ናቸው ነው የሚሉን። አሁን የት ቆይተው ነው የመጡ? አላይ ነበሩ። ያኔ ትተናቸው የመጣ ነው። ዛጎች ነው አይደል? ታስታውሳለህ? ያኔ አይ እኔ ሄዱበትን አላውቅም እንጂ ያው ልዩነቱ እዛ ላይ ነው እንትን ያለው እኮ ልዩነቱ ያን እና እንደዛ መተው 1-3 ቀን ሆኗቸው ነበር። ይቅርታ በቃ እኛ ያኔ ተሳስተን ነው እንታገል ምናምን ብለው መተው ነበር። 3 ቀናቸው ነው ገና ከመጡ ማለት ነው። እሺ መጨረሻ እኛ በሌላ አቅጣጫ ነው የወጣ ነው። እነሱ በዳር ነበሩ። አጦሮም ጋር ገና ቦታ ልንሰጣቸው እያለ ችግር መጣ። ከአጋጣሚ ምሳሌ በሉ ወደ ከተማ ይገባል እና ምኑ ገብተው እያለ ነው የያዟቸው። ከዛ ለዚህ ለሀገረ ቢዘ የሚባሉ ብርጌድ ልጆች ነው የሰጧቸው። ከዛ በኋላ ሌሊት ነው እንግዲህ እኛ አላወቅንም። አሁን ነው የምንሰማ። ሌሊት 7 ሰዓት ላይ ነው የመቷቸው አሉ። ወስደው ሆስፒታል ሬሳውን ጥለውታል። ኧረ እባክህ! አዎ የረሸኗቸው እነዚህ ናቸው። ይህን እዩ እንግዲህ ጉዱን አንድነት ነው በሚል እየተሰራ ያለውን ስራ ተመልከቱ። ታሪክ እንደው እኛም እንጂ ማሽሞንሞኑን አዝተነው ነው። አሁን ያለው ሁኔታ እንዴት ነው ታዲያ? እዚያ በኋላ ያለው አሁን አዳር ላይ ምንድነው? ጧት ምን ያድርጉ? ተረጋጋ በኋላ እኮ ነው አጋጣሚ ከተረጋጋ በኋላ ምሳሌ በሉ በሌላ መልኩ ሂደው እኮ ነው ያገኟቸው። እዛ በኋላ እኮ መረጃ ምን ነገር እንዳለ
ያውቃሉ። እኔ እንዴት እንዳገኟቸው እኮ አላውቅም። በምን መንገድ ሄደው እንደያዟቸው አናውቅም። በጎድን ሄደው እንብላ ብለው ሄዱ። ጾም ውለው ነው የሚሉን። ይሄን የሆነው ነገር። አይ እሺ፣ አሁን ለናዛዥ ስትደውሉላቸው ምን አሏችሁ? እንግዲህ እኛ እስካሁን አላወቅንም ነው የሚሉት። የረሸኗቸው እነዚህ ቢዘን የሚባሉ ናቸው ነው። ታውቀው የለ ወደ አንዱ ማላቀቅ እኮ ነው። ኃላፊነት የሚወስድ የለ። አሁን ተገናኝታችሁ ተነጋግራችሁ መፍትሄ አብጅታችሁ ነበር? ትላንት ዝም ብሎ ነው እናንተም ወደዛ ሁኑ እኛም ወደዛ እንሆን ነው? በስልክ ነው ያም ገባ። እሱ ከእናንተም ከሌላው ተደወለ። እነዛንም አስለቅቀው የሰደዷቸው ወደ የጎድን ኋላ እኛ የምናድርግ እነዚህ የምናድርግ ተባባለ። እዛ ሁኔታ ነው የቆየ ነው። ከዛ ሌሊት ላይ እንግዲህ እነዚህን ከያዙ በኋላ እንግዲህ ትእዛዝ ሳይሰጥ ሳያውቀው ኮሩ ምን የሚሉ አይደረግ። ይሄ ነገር ተማክረው እኮ ነው ያደረጉት የረሸኗቸው። ሆን ብለው። አዎ፣ ይሄ ሀገረ ቢዘን የሚባለው ብርጌድ ነው አይደል? አዎ፣ እነሱና አመኑም ያውቃል። ኮርመር የሚባለው ሀገረ ቢዘን ብርጌድ የሚባለው እና እንዳርጌ ያሉበት ነው። አዎ እነሱ ነው ያሰሩት። ምን ያህል ነው የሰው ኃይሉ? የሰው ኃይሉ ምን ያህል ነው? አረ 100 ምናምን እዛ በላይ የሚሞላ አይመስለኝም። ያ ነው ያለው። ግን ከኋላ ነው ያው የሚደገፈው፣ ከኋላ ነው እኮ የኮሩ ምን በሚል ኃይል ነው የሚደገፍ እንጂ እና ያለ እንትን ኑሮት አይደለም። አይ ጥሩ በቃ እሺ፣ ስልክ ላንሳና እደውላለሁ። እስኪ ደረጃ ሄደ። አርበኛ ዘመነ ካሴ ነው የሚመራው። ወታደራዊ አዛዡ አርበኛ ጀነራል ተፈራ ነው። የፖለቲካ መምሪያውን የሚመራው እኔ ነኝ። ተቀዳሚ ምክትሉ አርበኛ መከተው። ስለዚህ ነገ የቸገረን የጥይት የጫማ የምናምን በሙሉ ይሟላል በሂደት ብቻ። እንዳልኳችሁ እስከ መጨረሻው ድረስ ጸንተን እንቁም። ይቅርታ በጣም አበዛው መሰረም። ጨርሻለሁ። አመሰግናለሁ። እናመሰግናለን አርበኛ ፕሮፌሰር ጌታን። ያው እንግዲህ ይህንን ምክር መስማት ያለብን። አሁን ችግሩ ምንድነው? እንሰማለን እናፈሰዋለን። አሁን ብዙዎቻችን የተሰባሰብነው ሌላም ኃይል ገና የኛ ያልተሰበሰበ እና እኛ የሚገርማቸው አንድ እነዚህ ከኛ ተቃራኒ የሆኑ ሰዎች ቅድም እንዳለው ፕሮፌሰር እኛ ስለማንዋራ ፎቶ ላይ ስለማንገኝ ኃይል የላቸውም 30 ሆነው ነው ክፍለ ጦር ሆነን የሚሉን ይሉናል። እዚህ በየሰፈሩ እንደ ውሻና እንደ ድመት የሚያውደለድለው ማለት ነው። አሁን የኛ ኃይል የብቻ አይደለም። ያው የሚታወቀው ሙጃ አለ፣ በየእንትኑ አለ፣ ገና ያልመጣል እና እንዲህ እያሉ አርቆ አሳቢነታችንን ሌሎቻችንን በማየት ብዙ ነገሮች ለመደፋፈር የሚሞክሩናል። ምን ችግር አለ? ፕሮፌሰር ጌታ አለ፣ እንደዚህ አለ፣ መቼም በቃ አይጨክኑም፣ እንደዚህ አያደርጉም ስለምንባል ብዙ ነገሮችን ችለን አልፈናል። መሳሪያችንም በሴራ ሲሰራ ለግድያም በሴራ የተለያየ ነገር ሲገኝ ያን ሁሉ አልፈናል። በእግዚአብሔርም ቸርነት ማለት ነው እንጂ ኃይል አተን አይደል እንጂ ዝም ብሎ የሆነ ነገር ሲሆን የሆነ ነገር አስቦ መምጣት፣ የሆነ ነገር ሲሆን የሆነ ነገር ይዞ መፍረስ ከሆነ ትግል አይደለም። ስለዚህ በዚህ ልክ መጠንከር መቻል አለብን። ከዛ ውጭ ሰፈሬ፣ ሚስቴ፣ ልጄ፣ ወንድሜ፣ አክስቴ፣ እርሻዬ፣ ምኔ፣ አጭዳ፣ ክምሬ ማለት ነገር ነው። ብዙ ነገር ይሰራል። ኮስተር ነው። ሁለት ነገር ይዞ ትግል መታገል አይቻልም። አሁን የቸገረን ግማሹ ኮንትሮባንድ፣ ግማሹ ሌላ ፈላጊ፣ ግማሹ እንደዛ ሳይሆን ቀጥ ብለን በአንድ ዓላማ ኮቆም እንኳን እኛ ብቻ ቅድም ተባለው ሰንጥቀ ነው በዚህ በጭስ አባይ መሄድ እንችላለን። እኛ ብቻ ማለት